ኢየሱስ ክርስቶስ እቺን ሴት መጥቶ የጠየቃትን ጥያቄ ታውቃላችሁ? ውሃ ጠጪኝ ያላት። ከዛ በዛ ነው ንግግሩ የጀመረው። እኔ ዛሬ የማወራው እንስራን የሚያስጥል መገለጥ በሚል ነው። የምትጥለውን ነገር አይቼ ምን ያህል ክርስቶስ እንደተገለጠልህ ልነግርህ እችላለሁ። ኢየሱስ ባንተ ህይወት ላይ የበራበትን ማግኒቲዩድ የማቀው በጣልከው ነገር ነው። አንዳንድ ሰው ለእግዚአብሔር ሰዓቱን መጣል አይችልም። አንዳንድ ሰው ቁርሱን መጣል አይችልም። ስለዚህ ዛሬ የምናገርበት ርዕስ እንደዚህ የሚል ነው። የፈለገችውን ነገር ወደ ከተማው ቦርደር ላይ መጣ በጠራራ ፀሐይ ልትቀዳል ይዛ የመጣችውን ነገር አላማዋን ያስጣላት ነገር አለ። በዚህ ሴት ህይወት ውስጥ 3 መገለጥን እናያለን። ቁጥር 9 ላይ የምናየው እቺ ሴት አይሁዳዊ መሆኑን አወቀች። ኢየሱስ አንድ አይነት ቋንቋ ነው የሚያወሩት። ሁለቱም እስራኤላውያን ናቸው፣ ግን ተከፋፍለዋል ከሰለሞን በኋላ ሰሜናዊና ደቡባዊ። እቺ ሴት ይኸውላችሁ በእስራኤል ውስጥ መልቲፕል ሪሌሽንሺፕ የሌላቸው ሌሎች ሴቶች የሉ። ነገር ግን ኢየሱስ እቺን ሴት ለማግኘት ግድ ሆኖበት ወደ ሰማሪያ እንደሄደ መጽሐፍ ይናገራል። ሃሌሉያ። አንደኛ ያየችው እቺ ሴት ምኑን ነው? አይሁዳዊነቱን አገኘችው። አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምናለህ እንዴ አለ። ሁለተኛ 5 ባሎች አሉሽ ባላት ጊዜ አሁን አብሮሽ ያለውን ባልሽ አይሆንም አይደለም ባላት ጊዜ ምን አለችው? ነብይ እንደሆንካ ያለው አለችው። የመጀመሪያውም ሪቪሌሽን እንስራ ያስጥልም፣ ሁለተኛውም ሪቪሌሽን እንስራ ያስጥልም። ሶስተኛው ሪቪሌሽን ግን መሲህ መሆኑን አወቀች። the second person of trinity ይመጣል የተባለው God in the flesh አሜን አሜን እሱ እንደሆነ ስታቀው እንስራዋን ምን አለች? ቁጥር 25 ነን ያነበዋል። ሴትየዋም ክርስቶስ የተባለ መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ክብር ለጌታ ይሁን። እዚህ ቤት ከመጣን ጀምሮ እንግዲህ ስለ መገለጥ መንፈስ እያወራን ነው። መጽሐፍ ቅዱስ መገለጥን በሁለት ነው የሚከፍለው። ስነ መለኮት የተማረ ሰው ካለ ስነ መለኮት ስትማሩ መገለጥ ወይም ሪቪሌሽን የሚባለውን በሁለት ነው የሚከፍለው። አንደኛው መገለጥ ጄነራል ሪቪሌሽን የሚሉት ነው። ሁለተኛው መገለጥ ደግሞ ስፔሲፊክ ወይም ስፔሻል ሪቪሌሽን የሚሉት ነው። ጄነራል ሪቪሌሽን የሚሉት መዝሙር 19 ከቁጥር 1 ጀምሮ ያለው ቃል እና እሱን የሚመስሉ ቃላትን የመጽሐፍ ቅዱስ ክፍሎችን ይዘው የሚሉት ነው። ምን የሚለው? ሰማያት የእግዚአብሔርን ክብር ምን ይላሉ? ይናገራሉ። የእጆቹም ስራ ምኑን ያወራሉ? ታላቅነቱን ያወራሉ የሚለውን እና እግዚአብሔር የፈጠረው እያንዳንዱ ፍጥረት ስለ እግዚአብሔር የሚናገር እንደሆነ ያም ደግሞ ጄነራል ሪቪሌሽን። አህዛቦች አሁን እግዚአብሔርን ያቁታል። በምን ያቁታል? በአጠቃላይ መገለጥ በሚባለው የአዋፋት ዝማሬ፣ የውሃውና የተራራው የሸንተረሩ የእግዚአብሔር አፈጣጠርን በሙሉ እየተመለከቱ እግዚአብሔር ፈጣሪ የሚል ነገር። ስፔሲፊክ ሪቪሌሽን የሚባለው ሪቪሌሽን ግን እግዚአብሔር አምላክ ራሱን የገለጠው በልጁ በኢየሱስ ክርስቶስ የተገለጠው መገለጥ ነው። ይሄ ስፔሲፊክ ወይም ስፔሻል ሪቪሌሽን የሚባለው ሰውን የሚያድነው ነው። አሜን። ጄነራል ሪቪሌሽን አያድንም፣ ስፔሲፊክ ሪቪሌሽን ግን ያድናል። ዛሬ እግዚአብሔር አንድን ነገር ያበራላችኋል። ኢየሱስ ክርስቶስ በዚህ አሁን በዮሐንስ ወንጌል ምዕራፍ 4 ላይ በተጠቀሰው ክፍል ውስጥ ኢየሱስ ክርስቶስ ወደ ሰማሪያ ሊሄድ ግድ ያለበት ክፍል ነው። ኢየሱስ ወደ ሰማሪያ። እስራኤል ከሰለሞን መንግስት በኋላ ለሁለት ተከፍላለች። 12ቱ ነገድ ለሁለት ተከፍሏል። 10ሩ ነገድ ለብቻ፣ 2ቱ ነገድ ለብቻ። ስለዚህ ሰማሪያ የሚባል ሰሜናዊ ክፍልና ይሁዳ የሚባል ደቡባዊ ክፍል አለ እስራኤል። ኢየሱስ ክርስቶስ በዚህ ክፍል ያናገራት ሴት አህዛብ አይደለችም፣ እስራኤላዊ ናት። ግን ሳምራዊት ሴት ነች። ሰማሪያ ወይም የሰሜናዊው እስራኤል ሴት ነች። ኢየሱስ ደግሞ ከይሁዳ ነገድ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ወደ ሰማሪያ መጣ ይቺን ሴት ሊያገኛትና ታቁታላችሁ። ከልጅነት ጀምሮ ይሄንን ክፍል ታቁታላችሁ። ኢየሱስ ክርስቶስ ይቺን ሴት መጥቶ የጠየቃትን ጥያቄ ታውቃላችሁ? ውሃ ጠጪኝ ያላት። ከዛ በዛ ነው ንግግሩ የጀመረው። እኔ አሁን እሱን ናሬት ላደርግ አይደለም የምፈልገው። እኔ ዛሬ የማወራው እንስራን የሚያስጥል መገለጥ በሚል ነው። አሜን በሉ እስቲ።
የምትጥለውን ነገር አይቼ ምን ያህል ክርስቶስ እንደተገለጠልህ ልነግርህ እችላለሁ። ኢየሱስ ባንተ ህይወት ላይ የበራበትን ማግኒቲዩድ የማቀው በጣልከው ነገር ነው። አንዳንድ ሰው ለእግዚአብሔር ሰዓቱን መጣል አይችልም። አንዳንድ ሰው ቁርሱን መጣል አይችልም። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ቁጥር 6 ላይ ምን አለ? ኢሳይያስ ስለናንተ እውነተኛ ትንቢት ተናገረ አላቸው። ይህ ሕዝብ በከንፈሩ ምን ይለኛል? ያመልከኛል፣ ልቡ ግን ከኔ እጅግ በጣም ምን ያለ ነው? የራቀ ነው። ሰው እያመለከ በአፉ ልቡ መራቅ ይችላል። ባይዘው እኔ ታውቃላችሁ የዘመኑ ሰው በሆነም የዘመኑ ሞቲቬሽን አይመቸኝም። ጎስፕል ኢዝ ናት ሞቲቬሽን። በጎ ቃል ከእግዚአብሔር ነው ብዬ አላምንም። በጎ ቃል ሁሉ ከእግዚአብሔር ነው ብዬ አላምንም። ለምን? በሐዋርያት ሥራ ምዕራፍ 16 ላይ ያቺ የሟርተኝነት መንፈስ ያለባት ሴት ጳውሎስና ሲላስን ባገኘቻቸው ጊዜ የመዳንን መንገድ የሚነግሯችሁ የእግዚአብሔር ባሪያዎች እነሆኝ ያለችው ይሄ ክፉ ቃል አይደለም። ጳውሎስ ግን በመገለጽ ሲያት ሟርት ነው አለ። ሟርት ነው እንዴ? አይደለም። ስፒሪቹዋሊ ግን ነው። አሜን ነው። ስለዚህ ቃሉ አይደለም የሚታየው፣ መንፈሱ ነው። ከእያንዳንዱ ቃል ጀርባ ያለው መንፈስ ነው የሚታየው። አሜን አትሉኝም እንዴ? ስለዚህ ዛሬ የምናገርበት ርዕስ እንደዚህ የሚል ነው። የፈለገችውን ነገር ወደ ከተማው ቦርደር ላይ መጣ በጠራራ ፀሐይ ልትቀዳል ይዛ የመጣችውን ነገር አላማዋን ያስጣላት ነገር አለ። በዚህ ሴት ህይወት ውስጥ 3 መገለጥን እናያለን። ቁጥር 9 ላይ የምናየው እቺ ሴት አይሁዳዊ መሆኑን አወቀች። ኢየሱስ አንድ አይነት ቋንቋ ነው የሚያወሩት፣ ሁለቱም እስራኤላውያን ናቸው፣ ግን ተከፋፍለዋል ከሰለሞን በኋላ ሰሜናዊና ደቡባዊ። እቺ ሴት ይኸውላችሁ በእስራኤል ውስጥ መልቲፕል ሪሌሽንሺፕ የሌላቸው ሌሎች ሴቶች የሉ። እቺ ሴት ብቻ ነች ያለችው መልቲፕል ሪሌሽንሺፕ ያላት ከወንዶች ጋር የሆነ አፌር ያላት ሴት እቺ ናት። እቺ ብቻ ናት አይደለችም። መንፈስ ዓለም የሚፈልጋቸው ሰዎች አሉ። መንፈሳዊውን ነገር ቶሎ መረዳት የሚችሉ ሰዎች አሉ። አሜን አትሉም እንዴ? ይኸውላችሁ ወደ ኢያሪኮ ውስጥ እነዛ ሰላዮች ሲገቡ ያገኙት ረዓብን የምትባል ጋለሞታ ነው። አንደርስታንድ የምታረግ እናንተ ሰዎች ከመጣችሁ ጀምሮ የሕዝቤ ልብ ቀልጧል አለች። አሜን ነው። እና ያላችሁን ፐርሰናሊቲ አይደለም ስፒሪት ዓለም በዋናነት የሚያየው ለመንፈሳዊው ነገር ያላችሁን ቅርበት ነው። ነገሮችን ኢንተርፕሬት የምታረጉትበትን አቅም ነው የሚያየው። ስለዚህ እቺ ሴት መልቲፕል ሪሌሽንሺፕ ያላት ብቸኛ እስራኤላዊ አልነበረችም፣ ልትሆንም አትችልም። ነገር ግን ኢየሱስ እቺን ሴት ለማግኘት ግድ ሆኖበት ወደ ሰማርያ እንደሄደ መጽሐፍ ይናገራል። በኢየሱስ ስም ዛሬ እናንተ ቤት ግድ ብሎት ይምጣ። ሃሌሉያ። አንደኛ ያየችው እቺ ሴት ምኑን ነው? አይሁዳዊነቱን አገኘችው። አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ውሃ ትለምናለህ እንዴ? ሁለተኛ ምኑን አገኘችው? 5 ባሎች አሉሽ ባላት ጊዜ አሁን አብሮሽ ያለውን ባልሽ አይሆንም አይደለም ባላት ጊዜ ምን አለችው? ነብይ እንደሆንካ ያለው አለችው። አሜን ነው። የመጀመሪያውም ሪቪሌሽን እንስራ ያስጥልም፣ ሁለተኛውም ሪቪሌሽን እንስራ ያስጥልም። ሶስተኛው ሪቪሌሽን ግን መሲህ መሆኑን አወቀች። the second person of trinity ይመጣል የተባለው God in the flesh አሜን አሜን እሱ እንደሆነ ስታቀው እንስራዋን ምን አለች? ብዙ ሰው በዚህ ሰዓት የሚጨነቀው ከሶስተኛው ሌቭል ኦፍ ሪቪሌሽን ወደ ሁለተኛው ነው። ትልቁ መገለጥ ኢየሱስን ማወቅ ነው። ትንሹ መገለጥ ወንድምን ማወቅ ነው። ኢየሱስ ያድናል። አሜን አትሉም? ፕሮግሬሲቭ ሪቪሌሽን አለ፣ እያደገ የሚሄድ መገለጥ። እንስራዋን ምን አለች? ሲጣለሽ በሉ። የጣልከው ነገር የበራልህን ነገር ይናገራል። ገልጠ የምታሳየው ምልክት በህይወት ከሌለ ከክርስቶስ ጋር እየተጓዝክ አይደለህም ማለት። ጳውሎስ የግርፋት ምልክቱን ማሳየት የሚችል ሐዋርያ ነው። በውሃ ውስጥ ያድር ያለው አለ። አሜን ነው። ለ41 ጊዜ ሲቀርብ በትር ተመትቻለሁ አለ። ሚናገረው ነገር አለ። ለምን?
ያገኘው ሪቪሌሽን ታላቅ ነው። አሜን ነው። ከዚህም የተነሳ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ የአጋንንት መልእክተኛ ተሰጠኛል። የመገለጥ ምን አለ? ኢየሱስ ጌታ ነው። ቸርች ውስጥ አሁን ይጸልያል እንዲህ ተብሎ ጌታ ሆይ መባለይ የሌላቸውን እንድሰጣ የሌለው የለም ምሳውን መስጠት ይችላል የሰዎች ኢየሱስ ጌታ ነው። አሜን አሜን። የሌለው ሰው የለም። ቻይና ውስጥ ወንጌል የሰፋው የቸርች ሂስትሪ፣ ህንድ ውስጥ የሰፋው ጸጉራቸውን እየተላጩ ሂዩማን ሄሩን እየሸጡ ነው። ደም በሚሸጥበት ዘመን ደማቸውን እየቀዱ እየሸጡ ነው። የሌለው ሰው የለም። ስላልተገለጠለት ነው። ሲገለጥልህ ትኖረዋለህ። አሜን ነው። ሲገለጥልህ ኢየሱስ ሲበራልህ ትኖረዋለህ ነው ማለት። አሜን ነው ወይ? አንድ ሚኒስተር ብንጠራ ይሄ መንገድ ይዘጋል ከሰው ብዛት የተነሳ። ኢየሱስ ግን በመድሪቱ ላይ ቀሏል። ወንጌል ቀሏል። ያ የሉቃስ ወንጌል ምዕራፍ 14 ላይ እንዳሉት ሰዎች ድግስን አዘጋጅቶ ጌታ እንደጠራቸው በየተራም ያመካኙ እንደነበረው አንዱ መሬት ገዝቻለሁ ላየው ሄዳለሁ አልችልም ማምጣት፣ አንደኛው ደግሞ ሚስት አግብቻለሁ ማምጣት አልችልም፣ አንደኛው በሬ ገዝቻለሁ ልፈትናቸው ሄዳለሁ ማምጣት አልችልም እንዳለው ነው የሲዝ ሰው ለምንድነው ሚጥለው ነገር ያጣው ሚሰብረው ነገር ያጣው ካልክ አልተገለጠለት። ሙታንን ካስነሱት መካከል ነው፣ ርኩስ መናፍስት ካወጡት መካከል ነው፣ ለምጻም ካነጹት መካከል ነው። ነገር ግን ይሁዳ ኢየሱስን አያውቀው። የሆነ ጥሩ ስም የሌላት ሴት መጣ 300 ዲናር የሚያወጣ ፐርፊውም ለጌታ ስትሰዋ ያጉረመርማል ቁጭ ብሎ። ለምን? ኢየሱስ አልተገለጠም። እቺ ሴት ግን ምን ብሎላታል? መንፈስ ዓለም የሚፈልገው ስማችሁን አይደለም፣ ለሱ ያላችሁትን ሴንሲቲቪቲ ነው። ባይዘወይ ዳዊት ይወደዳል ከሳኦል ይልቅ፣ ግን ዳዊት ነው ጥፋት ብዙ ሲያጠፋ እንት ሴንሲቲቭ ነው ለእግዚአብሔር አይቶታል። አሜን ነው። ኢየሱስ ያድናል። አሜን አሜን። እስቲ አንድ ነገር ልናገርና እስቲ ልንገራችሁና ዛሬ ትንሽ ማይንድ ብሎይንግ የሆነ ነገር አውርቼ ልጨርስ። ክብር ለኢየሱስ ይሁን። አሜን አሜን አሜን። ሪቪሌሽን ያድጋል እያደገ አሁን የገባናል አይደል? ነገ ደግሞ የሚበልጥ ከነገ ወዲያ የሚበልጥ እየጨመረ የሚሄድ ነው። መገለጣችን እየጨመረ ነው የሚሄደው። ክብር ለኢየሱስ ይሁን። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ያለውን ቃል አንብብላችሁ። ጴጥሮስ ሲሰብክ ማለት ነው። በባለ 50 ቀን ሲሰብክ ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስንና ሌሎቹን ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁ እንዲሰረይ እያንዳንዳችሁ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ይሄን ያዘልኝ የእግዚአብሔር ሰው ያውኑን ክፍል ቁጥር 10 ላይ ሄዱልኝ። የራሱ የጴጥሮስ ስብከት ነው። ቁጥር 44 ቁጥር 48 ላንብበው ከጊዜ አንፃር። ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህም በኋላ ጴጥሮስ ጥቂት ቀን ከነርሱ ጋር እንዲቀመጥ ለመኑት። ኦኬ ቁጥር 43 ላንብላችሁ። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በእርሱ የሚያምን ሁሉ የኃጢአት ምን ስርየት። ሁለት አይነት የተለያየ ስብከት ነው የሰበከው ጴጥሮስ። የመጀመሪያውን አንብቦ እስቲ ኃጢአታችሁ እንዲሰረይ በኢየሱስ ስም በሉ
ተጠመቁ አላቸው። አሁን በዚህች ቃል የተመሰረቱ ሃይማኖቶች አሉ የሉ? በኢየሱስ ስም ያጠምቁና ሰው ኃጢአቱ ይቅር እንዲባል በኢየሱስ ስም በውሃ የሚያጠምቁ ሃይማኖቶች። ራሱ ጴጥሮስ ግን ምዕራፍ 10 ላይ መጥቶ ፕሮግሬሲቭ ሪቪሌሽን የምንለው ይሄንን ነው። እኛ መገለጥ እያደገ ይሄዳል የምንለው ይሄንን ነው። እኛ በኢየሱስ ስም ማመን ብቻ የኃጢአትን ስርየት እንደሚያደርግ ጴጥሮስ እዚህ ጋር አረጋግጦ ነው የተናገረው። በእርሱም የሚያምን ሁሉ በስሙ የኃጢአት ስርየትን እንደሚቀበል ነቢያት ሁሉ ይመሰክሩለታል። በኢየሱስ ስም በውሃ መጠመቅ የሚለው አገላለጽ በቂ አይደለም። ስለዚህ በዚህኛው ክፍል ላይ አስተካከለው። የውሃ ጥምቀት አይደለም ኃጢአትን የሚያጥበው፣ በኢየሱስ ስም ማመን ነው የኃጢአት ስርየትን የሚሰጠው። አሜን ነው። ስለዚህ መገለጥ ምንድነው? ፕሮግሬሲቭ ነው፣ እያደገ የሚሄድ ነው። ለመንፈሳዊው ነገር ሴንሲቲቭ እየሆናችሁ በሄዳችሁ ቁጥር መገለጣችሁ ከፍ እያለ ነው የሚሄድ። ኢቭን ስለ ኢየሱስ ያላችሁ መገለጥ አንዳንድ ሃይማኖት ላይ ኢየሱስ አሁንም ታቅፎ ነው ያለው፣ ሕፃን ነው። በክብር ሆኖ በመስቀል ላይ የተቸነከሩ እጆቹን ማየት አልቻሉም። አሁንም እስቲል ኢየሱስ አሁንም ከርቤ የሚመጣለት ሕፃን። እዛ ጋር ያለው ሪቪሌሽንን አላዩትም፣ ካልቨሪውን አላዩትም፣ የመስቀሉን ስራ አላዩትም። ልክ እኮ ነው፣ ነገር ግን ማደግ አለበት። ክብር ለኢየሱስ ይሁን። አሜን አሜን። መገለጡ ልክ ነው፣ ግን ምን ማለት አለ? ማደግ አለበት። ወዴት ማደግ? ወደ መስቀሉ ማደግ አለበት። ወዴት ማደግ አለበት? በትንሳኤ አካል የተነሳው ማንነቱ፣ ጸጉሩ፣ ድምጹ፣ ሁሉ ነገሩ ወደ መለኮታዊ ወደ ሆነው ወደዛ ማደግ አለበት። ሪቨሌሽን ያ መገለጥ ነው እንስራን የሚያስጥለው። ያ መገለጥ ነው የኔ የምትለውን ነገር እንድሰብር የሚያደርግ። ያ መገለጥ ነው በህይወት አንዴ እንደሚኖር ነገ ጧት እንደሚጠራ ሰው እንድትኖር የሚያደርግ። አሜን ነው። ነገ ጧት ና እንደሚባል ሰው መዘጋጀት የምትችል ባየኸው መገለጥ ልክ ነው። ኢየሱስ ላንተ በበራልህ ልክ። አሜን። ዛሬ እድሜ 30 ነው። ስለዚህ በቃ አንድ 30 አመት ይቀረኛል። አይቀርም። ክብር ለኢየሱስ ይሁን። ነገ እንደሚሞት ሰው መኖር የምችለው ከተገለጠልን። ሪቪሌሽን አይሁዳዊ መሆኑን አውቃ ነብይ መሆኑንም ተገልጦላት አውቃ መሲህነቱ ሲገለጥ ግን አልቻለችም። ማያስችልህ ሌቭል አለ። አሜን አሜን። በቃ ኖርማል መሆን ማትችልበት ሌቭል አለ። እዚህ ውስጥ ሁላችሁም ልብሳላችሁ፣ ሁላችንም ለብሰን እንደመጣ ስለተገለጠለት ራእይ እንደ መጥምቁ ዮሐንስ የሀብታም ልጅ ሆኖ ሳለ ምድረ በዳ መሄድ የሚችል ሰው አለ? ኢየሱስ እኔ ግን ጌታን አደንቀዋለሁ በእውነት ስሙ ይባረክ። ከሴት ከተወለደ አለ። አንተ ሙሴ እኮ አለ፣ አብርሃም እኮ አለ። አረ ሞትን ያላዩ አሉ፣ ሁሉንም ይበልጣቸዋል ዮሐንስ። ሁሉንም ለምን እንደሆነ ታውቃለህ? ሜትር ከምናምን ሆኖ ሰው ተደርድሮ በተራ እየተጠመቀ ያለ ዮሐንስ የዓለምን ሁሉ ኃጢአት የሚያስወግደው ይሄ ነው አለ። ከሰው መካከል እኮ ነው። ሬሳ ከማስነሳት ይበልጣል። አሜን አትሉም እንዴ? ሽባ ከመተርተር ይበልጣል። ኢየሱስን ማወቅ አልቻለም። ኢየሱስ ከሴት ከተወለደ ሁሉ አለ። በነገራችን ላይ ማርያም ማለችበት። አሜን። ምን ነው እዚህ ጋር
ይሄን ሰው የሚያክል በመንግስተ ሰማያት ግን ከሁሉ የሚያንሰው እርሱ ይበልጠዋል። ምን ማለት ነው? ከዮሐንስ በላይ ማነስ ትችላለህ? እሱ ሊልቅ እኔ ግን ላንስ ይገባኛል ብሎ እንደመጣ ከዮሐንስ በላይ ራስን ማዋረድ ከቻልክ ትበልጠዋል። በተረፈ ግን እንደ ዮሐንስ በሂውማን ሂስትሪ ራሱን ያዋረደ ሰው የለም። ብቸኛ ወራሽ ሆኖ ልብስ የለው፣ ብቸኛ የአባቱ ወራሽ ሆኖ ቤት የለው፣ ብቸኛ ወራሽ ሆኖ ምግብ የለው። ምድረ በዳ ነው ያደገው ከእናት አባቱ ተለይቶ መንገድ ለመጥረግ። አሜን ነው። ኢየሱስ ያድናል። ግሬት ሪቪሌሽን ውስጥ ገቡ። አሜን አትሉም እንዴ? እኔ ከተማ አሁን እያስጠላኝ ነው በነገራችን። ይሄ የውጭ ሀገር አገልግሎት ክብር ይመስላል አይደለ? እንጨት ብሎኝ ነው ጥዬ የመጣሁት። የሆነ ሰውዬ ቤት ወይ የሆነ ሴትዮ ቤት ተቀምጠም ታገለግሉ አገልግሎት እግዚአብሔር ይውጋው። እሱ እንትን ይመስላል ሲታይ። እሱ ፌስቡክ ነው ተውት። አሜን። ሲገለጥልህ ማለት ነው የምትሰብረው ነገር ብዙ ይኖራል። አሜን አሜን። ያ ታላቅ መገለጥ ውስጥ በጌታ በኢየሱስ ስም መግባት ይሁንላችሁ። ጳውሎስ እንዲህ ነው ያለው፣ በመገለጥ ታላቅነት አለ። በቃ ጳውሎስ ሶስተኛ ሰማይ ሄዶ በሰው ቋንቋ ሊነገር የማይችል አለ፣ ሊገልጽ ያልቻለው ነገር አለ፣ በቃላት ያየው ነገር አለ። ምን ታያለሽ? መንፈስ ዓለም አሁን የሚፈልገው የሚያዩትን ነው። ኤርሚያስ ጋር ከናቱ ማህፀን እኮ ነው የገባው። እንደኔና እንዳንተ የሆነ መንገድ ያለፈው መንገድ የለም። ከናቱ ማህፀን ነብይ አድርጎታል እግዚአብሔር። ነገር ግን ምን ታያለ ያለው? ምን ታያለ ንገረኝ። እግዚአብሔር ዛሬም ስፒሪት ወርልድ ዛሬ የምታዩትን ነገር ነው የሚፈልገው። ከእግዚአብሔር ያየላችሁን ነገር ካያችሁለት ለዛ ላያችሁለት ነገር ትኖራላችሁ። በእናንተ ዓለም ላይ አቺቭመንት የሚለካው ባያችሁት ነገር ነው። አሜን አትሉም እንዴ? ኢየሱስ ያድናል። ምን ታያለሽ? ምን ታያለ ነው የሚለው እግዚአብሔር። ምን ታያለ? ለምንድን ነው ሕያው ነገር የበዛውና እኛ ቤት ስለማናይ ግሬት ሪቪሌሽን ውስጥ ስላልገባ የልጆቻቸውን ሬሳ ሳይቀብሩ ወንጌል ያገለግሉ ሰዎች አሉ። ጨካኝ ጉንፋን ይዞት ሰው እኮ ቸርች አይመጣም እና ከነዚህ ጋር እኩል ሊሸለም ሰማይ ይኸውልህ ሲገባህ ማለት ነው ኢየሱስ ያድናል። በጣም ይለያያል ክርስትና። እዚህ ቤት ላይ አንድ ፖስተር ላይ ወጥተን ይለያያል። በአንድ ስም እየተጠራን ይለያያል። የልጆቻቸውን ሬሳ አልቀብርም ብለው እግዚአብሔርን ሊያገለግሉ ሄዶ አባቶች አሉ። ያን ያህል ጨካኝ የሆኑ ማለት ነው። ጉንፋን አሞት ደግሞ ማያገለግላል። አልፈርድበትም፣ አላየው። ዛሬ ማየት ይሁን። እስቲ አንዴ አሜን በሉ። ስታዩ ትሰብራላችሁ። ስታይ ትሰብሪያለሽ፣ ህይወትሽን ትሰብሪያለሽ፣ እድሜሽን ትሰብሪያለሽ። እነንተና በቃ ኪሳራ ውስጥ እኮ ነች። ይኸው ጓደኞቿ ይኸው ስንት ቦታ ደረሱ። የት ነው የሚደርሱት? ኢየሱስ ጌታ ነው። ትልቁ መገለጥ ያሰብርሻል። ጥላው አውትሪች ወጣች። ጥላው የመጀመሪያው መገለጥ ውስጥ ውሃ ስጠኝ እንዳልጠማ ነበር። ጥያቄ የሚጠፋበት ሬሌም አለ ባይዘው ወይ አሜን አትለኝም? እኔ የፈለገ ደሃቦን ከዮሐንስ በላይ ደሃ እንደማልሆን መጽሐፍ ስለነገረኝ ደረቴን ነፍቼ ይኸው በሱ አሜን ነው። ሴጣን መስማት አሜን ነው። የፈለገ ደሃ ብሆን ማለት ነው
ከዮሐንስ የተሻለ እንደምበላ አውቃለሁ። እንጀራ በልቼ ነው የመጣው። አንበጣ አልበላም። ኢየሱስ ጌታ ነው። ሰይጣን ይስማ፣ ንገረው፣ ኤክስትሪሙን ንገረው። ክብር ለጌታ ይሁን። የፈለገ ቢሆን መኖሪያ አላጣ። አሜን ነው። ይኸውላችሁ መንፈሳዊውን ነገር የሰቀሉብን ሰዎች አሉ። ባይዘው አሁን ዘማሪ ሱነም በዘመረችው እንትን ላይ እኔ ዕውቀት የለኝም። የዜማ ግን እኔ መግባት አልችልም። ሰቅለዋለች አንተ ነው ሪትሙ እኔ የታውቀዋለሁ። እዚህ ጋር ይዋጋል። አሜን ነው። አሁን ይኸውላችሁ የሚሰቅሉ ሰዎች እግዚአብሔር በምድሪቱ ላይ ያስነሳል። አሜን። አሁን ለምሳሌ 700 የሚያመጡ ልጆች ብቻ ነው ሕክምና የሚገቡት ቢባል ጎበዝ ብትሆኚ ራሱ 650 አመጣሽ አገቢ። አንዳንድ ሰዎች በቤተ ክርስቲያን ውስጥ አሉ መንፈሳዊውን ነገር የሰቀሉት፣ ሰቅለውታል። አንቺ አንድ ሰዓት ጸልየሽ በቃ ካለኔ ሰው የለም ስትይ ሰውየው 8 ሰዓቱ ነው። ኢየሱስ ጌታ ነው። ናይጄሪያ ውስጥ አንድ ማን ኦፍ ፕሬየር የሚባል ነበር። አንብቡ፣ እሱን ታሪክ ከፈለጋችሁ ገብታችሁ ጎግል አድርጋችሁ ይዩት። ባባቦላ ነው ምናምን የሚባሉ ሰውዬ ባባቦላ የሚባሉ ማለት እና ምግብ ቀርቦ ማንም እሳቸውን አይጠራም። እጃቸውን ዘርግተው 8 ሰዓት ነው ሰው ይበተናል ለምግብ። በነገራችን ላይ ታውቃላችኋል ትዳር የማይፈቅድ አኖይንቲንግ አለ። ትዳር የማይፈቅድ አሁን ኤልያስ እኮ ማግባት አይችልም። እንዴት ነው የሚያገባው ኤልያስ? 3 አመት ከግማሽ ሚስቱን አያዩ። ወይኔ እውነት ውሸት? እውነት እኮ ነው። አላገባም። ዮሐንስም በሱ መንፈስ ነው የመጣው። አላገባም። ኤልሳም በሱ አላገባም። ሰቅለውታል። በቃ አሜን ነው። በኢየሱስ ስም ከሚሰቅሉት ሁኑ። አሜን። ስቀሉት። በጣም የሚመጻደቅ ሰው አለ አሁን የቅድስና ብሎ ስቀሉበት። ክብር ለኢየሱስ ይሁን። ራንክ ኤ ፕላስ ለማምጣት በእግዚአብሔር ሬለም ላይ አይችልም እንዴ? ይችላል። ብዙ ዘማሪዎች አሉ ስቀይባቸው። ኢየሱስ ጌታ ነው። ብዙ ትንቢት ተናጋሪዎች አሉ ስቀልባቸው። ግሬት የሆነ ሪቪሌሽኑ ስንገባ ማለት ነው። ጌታ ምስክሬ ነው። ማአት ነገራችንን ነው የምንጥለው። ሃሌሉያ። እግዚአብሔር ቤት ምቀናው ይሄንን ነው። እኔ አንድ ቀን ግን በርናባስ መጣ። የመጽናናት ልጅ አሉት ሐዋርያት ተቸግረው ነበር ማለት ነው። ውይ ኢየሱስ ጌታ ነው። አጽናናቸው። አሜን። እና የሆነ ነገር ተለምዷል። መጣና ሰቀለው። መሬቱን ሰጠና ሰቀለው። እና የሆኑ ኢሚቴተሮች ከኋላ መጡ። ታውቃላችሁ ሰይጣን ኢሚቴተር ነው፣ አስመሳይ ኮፒ እንጂ ኦሪጂናል የለው። ከዛ ግማሿን ይዘው ምናምን አይሆንም። በነገራችን ላይ ሪል ነገር አይደገምም። በቃ አይደገምም። ስቀሉት። ዛሬ በህይወታችሁ ላይ፣ በጸሎታችሁ፣ በጓዳችሁ ላይ ስቀሉት። ኢቭን ትዳራችሁ ላይ ስታንዳርዱን ስቀሉት። ኢየሱስ ጌታ ነው። በቃ ስቀሉት። ያ ሪቪሌሽን ታላቅ መገለጥ ያሰብራል። አሜን ነው። በቃ የቤተ ክርስቲያን ውስጥ ራሱ ጸሎት ይቀየራል። ጌታ ሆይ የቤት ኪራይ ክፈልልኝ፣ ጌታ ሆይ ጅቡቲ ላከኝ፣ ጌታ ሆይ ላከኝ ይወጣል። ተሰቅሏል። አሜን ነው። እስቲ ተሰቅሏል በሉ። እግዚአብሔር አምላክ የዛሬ 40 ነው ስንት ዓመት ዘመን ያገለገለ እግዚአብሔር ሰው፣ ጫማ የሌለ እግዚአብሔር ሰው፣ ስሙን መጻፍ ማይችል እግዚአብሔር ሰው፣ ወለጋ ምዕራብ ወለጋ ውስጥ የሚያገለግል እግዚአብሔር ሰው፣ ጀርመን ሀገር ላይ ለፈረንጆቹ ሲጸልዩ ገርቦሌ ብሎ እግዚአብሔር ሰጣቸው ስሙ
ገርቦሌ ለኔ ራሱ አይያዝም አይችልም እንዴ ሰጣቸው ስም ምዕራብ ወለጋ ጨለማ ውስጥ ላለ ልጅ ለፈረንጆቹ ስሙን ልጅ ሰውየው ሰቅሏል ኢየሱስ ጌታ ነው አሜን አሜን ስሙን ሰጠው ከኢትዮጵያ አገልጋይ ሲል እንዲህ የሚባል ሰው ታውቃለህ አሉት አዋቃለሁ ገጠር የሚያገለግል ነብይ ነው እግዚአብሔር ለሱ ስጦታ አዘጋጅቶለታል ይዘህለት ሂድ ኢየሱስ ጌታ ነው በናዝሬቱ በኢየሱስ ክርስቶስ በመገለጥ ታላቅነት መራመድ በኢየሱስ ስም ይሁንላችሁ እስቲ ይሁንልኝ በሉ ሚያስጥል አሜን ነው ብዙ ነገር የጣለ ሰው አይተሻል ብዙ አይቷል ማለት ነው በነገራችን ላይ መጽሐፍ ቅዱስን ካጠናችሁ እኔ እንደ መጽሐፍ ቅዱስ ነው እንደ ዘመኑ ሳይሆን መሰብካችሁ እንደ መጽሐፍ ቅዱስ የእግዚአብሔር ቅባት የነካው ሰው በሙሉ ሉዝ ያረጋል አይደለም እንዴ ኤልሳ ምንድነው ያረጋው በሬዎቹን በሙሉ ጥሎ አሜን ነው እና ጴጥሮስ ምንድነው ያረጉት መተዳደሪያ መረባቸውን ጥለው እኔ የቱን መጽሐፍ ቅዱስ እንደሚነበብ አላቀም በዚህ ዘመን ሲገለጥልህ አከማቻለህን አምጣ ሲገለጥልህ ራስን በመገለጥ ተራራ ላይ ሲያዩት ወዲያው እንዲህ ነው ያሉት በዚህ መሆን ለኛ ምንድነው ጴጥሮስ በዛ ጊዜ ግን አላገባም እንዴ ሚስት እንደነበረው ራሱ ነግሮናል ያስረሳል አሜን ነው የሆነ ሌቭል አለ በቃ ክብር ለጌታ ይሁን ምናም አትልበት የሆነ ከዚህ ነገር በቃ አልለይ የምትልበት እና ሱስ ይሆንባል ተንበርክከ አትነሳ ይላል አሜን በጌታ በኢየሱስ ወደዚህ መግባት ይሁንላችሁ ምትመኙትን ነገር በቃ ይሄ አላማዬ ነው ብላችሁ ብዙ ማይል ሲያቋርጣችሁለትን ነገር ሚያስጥል መገለጥ በኢየሱስ ስም ያገኛችሁ መገለጥ በኢየሱስ ስም ያገኛችሁ ክብር ለኢየሱስ ይሁን አሜን በሁለት ሰዎች መካከል ልዩነት ይመጣል ያየና ያላየ ማለት ያየ ሰው ሁሉ ይለያል አሜን አሜን እኔ ራሱ እንደ ቀልድ እግዚአብሔር ቤት ስንት አመት ሆነ 20 አመት ሆነኝ ማለት ነው በ14 አመት እኮ ነው ለጌታ የመጣሁት ኢየሱስ ጌታ ነው ጸጉር ነበር ኢየሱስ ያድናል አሜን በቃ አሁን ገና ደግሞ እንቀጥላለን ግን ጌታ በሚያውቀው 20 አመት አይደለም 20 ቀን አይመስለኝም የሚያስረሳ ደመና በኢየሱስ ስም ያገኛችሁ ጸልይላችኋለሁ Thank you Father Thank you Lord